ይህ 38 ሚዲያ ነው። ከዜናዎቹ ጋር ትዕግስት አበራ ነኝ። የኢትዮጵያ መከላከያ ዩኒቨርሲቲ የቤንዚል ተሽከርካሪን ወደ ሙሉ ኤሌክትሪክ ቴክኖሎጂ መቀየሩን ይፋ አደረገ። በቤንዚል የሚንቀሳቀስ የሳንድስቶርም S24 ፒክአፕ ተሽከርካሪ ወደ ሙሉ ኤሌክትሪክ በተሳካ ሁኔታ መቀየሩን ተገልጿል። ይህ በዩኒቨርሲቲው የአውቶሞቲቭ ኢንጂነሪንግ ተመራማሪ የተሰራው ፕሮጀክት ለ2 ዓመት በምርምር የቆየ ሀገራዊ ተነሳሽነት መሆኑን የኢንጂነሪንግ ኮሌጅ ዋና ዳይሬክተር ኮሎኔል ኢዶሳ ቱፋ አስረድተዋል። የፕሮጀክቱ ዋና ተመራማሪ ዶክተር ታጠቅ ማሞ የጠቀሷቸው ዋና ቴክኒካል ዝርዝሮች እና ጥቅሞች 70 ኪሎዋት PMSM ኤሌክትሪክ ሞተር፣ 65 ኪሎዋት ሰዓት ሊቲየም አዮን ባትሪ እና ሪጀነሬት ብሬክ ስርዓት ተገጥሞለታል። በአንድ ቻርጅ እስከ 400 ኪሎ ሜትር ይጓዛል። ዜሮ የጭስ ልቀት አለው። የአሰራር ወጪን በ88 በመቶ የሚቀንስ ሲሆን የፕሮጀክቱ ወጪ ከ4 እስከ 5 ዓመት ውስጥ መመለስ ይችላል። ፕሮጀክቱ በአጠቃላይ አንድ ዋና ተመራማሪና 5 ቴክኒካል ቡድን የተዋቀረ ነው። የባንክ ሂሳብ ቁጥርን በመሸጥና በማከራየት የሚፈጸም የማጭበርበር ወንጀል መበራከቱን ጠቅላይ አቃቤ ሕግ ተናገረ። አጭበርባሪዎች የሌሎች ሰዎች የባንክ አካውንት የሂሳብ ቁጥር በመግዛትና በመከራየት በወንጀል የተገኘን ሕገወጥ ገንዘብ ለማዘዋወር እየተጠቀሙበት እንደሆነ የፌዴራል ጠቅላይ አቃቤ ሕግ በምርመራ አረጋግጫለሁ ብሏል። ወንጀለኞቹ አብዛኛውን ጊዜ የባንክ አካውንት የሚገዙት ዝቅተኛ የኑሮ ደረጃ ላይ ከሚገኙ ሰዎች ወይም ከቅርብ ጓደኛቸው እንደሆነ ለዚህም የተወሰነ ገንዘብ እንደሚከፍሏቸው የፌዴራል ጠቅላይ አቃቤ ሕግ የድንበር ተሻጋሪ ወንጀሎች ዳይሬክተር ምክትል ዳይሬክተር ወይዘሮ እጣወርቅ ተስፋዬ ተናግረዋል። አጭበርባሪዎቹ በሌላ ሰው ስም የተከፈተ አካውንት የሚፈልጉበት ዋና ምክንያት ራሳቸውን ከተጠያቂነት ለመደበቅ እና በወንጀል ያገኙትን ገንዘብ ያለ ስጋት እንደ ልብ ለማዘዋወር ነው ያሉት ኃላፊዋ፣ ለዚህ ተግባራቸው በአብዛኛው የንግድ ባንክ አካውንቶችን ይመርጣሉ ብለዋል። ወንጀለኞቹ አካውንቱን እስከ 5000 ብር በሚደርስ ክፍያ ከገዙ በኋላ አዲስ ስልክ በመግዛት የሞባይል ባንኪንግ መተግበሪያ አፕ ያስጭናሉ። በመቀጠልም የባንክ አካውንቱን ባለቤት የይለፍ ቃል ፓስወርድ በመቀበል ሙሉ የአካውንቱን የማስተላለፍ የመቆጣጠር ስልጣኑን በእጃቸው እንደሚያስገቡ ምክትል ዳይሬክተሩ አብራርተዋል። ከጓደኛዬ ወይም ከቤተሰቤ የመጣ ነው፣ ባንክ አካውንት ገቢ ይደረግና እኔ ለምነግር ሰው አስተላልፍ፣ የተወሰነውን ደግሞ አንተ ያዘው በሚል ሰበብ በወንጀል የተገኘ ገንዘብን በሌላ ሰው አካውንት እንዲተላለፍ በማድረግ ራሳቸውን ከተጠያቂነት ለማሸሽ የሚፈልጉ አጭበርባሪዎች ቁጥር ስለመጨመሩ ተናግረዋል። ነገር ግን አንድ ሰው በማወቅም ይሁን ባለማወቅ የባንክ አካውንቱን ለሌላ አካል አሳልፎ ሰጥቶ በአካውንቱ ላይ በወንጀል የተገኘ ሕገወጥ ገንዘብ ከተዘዋወረና ይህ በምርመራ ከተረጋገጠ በሕግ ተጠያቂ የሚሆን አካውንቱን በስሙ የከፈተው ባለቤት እንደሆነ ተጠቁሟል። ሕግን አለማወቅ ከተጠያቂነት አያድንም ያሉት ምክትል ዳይሬክተሯ በማወቅም ሆነ ባለማወቅ ለአንድ የባንክ ሂሳብ ቁጥር ከ1550 እስከ 5000 ብር ክፍያ በመቀበል የሂሳብ ቁጥራቸውን አሳልፈው የሚሰጡ በዝተዋል ብለዋል። በዚህ መንገድ ሰዎች እስከ 25 ዓመት በሚደርስ እስራት በሚያስቀጣ ወንጀል ድርጊት እየተሳተፉ መሆኑን መገንዘብ አለባቸው ሲሉ ምክትል ዳይሬክተሯ አስጠንቅቀዋል። በትምህርት ቤቶች ዙሪያ የትንባሆ መሸጫ ክልከላ ርቀት ወደ 500 ሜትር ከፍ ተደረገ። የአዲስ አበባ ምግብ መድኃኒት ባለስልጣን በትምህርት ቤቶች ዙሪያ የትንባሆ ምርቶች መሸጫ ክልከላ ርቀት ወደ 500 ሜትር ከፍ መደረጉን አስታውቋል። እርምጃው ህጻናትና ወጣቶችን ከትንባሆ ጭስና ሱስ አደጋ ለመከላከል እንዲሁም በትምህርት ቤቶች አካባቢ ጤናማና ንጹህ አካባቢን ለመፍጠር የተወሰደ የጤና ጥበቃ ፖሊሲ መሆኑ ተጠቅሷል። አዲሱ ደንብ የትንባሆ ምርቶች በትምህርት ቤቶች በቅርብ ርቀት ላይ እንዳይገኙ በማድረግ የህጻናት መጋለጥን ለመቀነስ ያለመ ሲሆን እርምጃው በተለይም በተማሪዎች ዘንድ የትንባሆ ምርት መዳረሻውን ለመገደብና የሱስ መጀመሪያ ዕድሜን ለመቀነስ የሚያግዙ መሆኑን ተነግሯል። በተጨማሪም በተካሄደው ሰፊ የቁጥጥር ዘመቻ 1.3 ሚሊዮን ህገወጥ ሲጋራዎች በቁጥጥር ስር መዋላቸው ተገልጿል። ይህ እርምጃ በገበያ ውስጥ የሚሰራጨው ህገወጥ የትንባሆ ምርቶችን ለመቆጣጠር የተደረገ የህግ ማስከበር እንቅስቃሴ አካል ነው ተብሏል። በደንቡ መሰረት ትንባሆ የተከለከሉ ቦታዎች ላይ ሲሸጥ የተገኘ ማንኛውም ግለሰብ እስከ 6 ወር ቀላል እስራት ወይም
እስከ 5000 ብር የሚደርስ የገንዘብ ቅጣት ሊጣልበት እንደሚችል ተጠቁሟል። የባለስልጣኑ ዋና ስራ አስኪያጅ ዶክተር ሙሉመቤት ታደሰ ለብስራት ሬዲዮ እንደገለጹት ይህ የቁጥጥር እርምጃ በከተማው አስተዳደር የጤና ፖሊስ አቅጣጫ መሰረት በተደረገ ውሳኔ መተግበሩን አስረድተዋል። ህብረተሰቡ የትንባሆ ቁጥጥር ህጎችን በማክበር ከጭስ ነፃ ንጹህና ጤናማ የከተማ አካባቢን ለመፍጠር ከመንግስት አካላት ጋር እንዲተባበር ጥሪ ቀርቧል። ጤና ይስጥልን። ይህ 38 ሚዲያ ነው። ከውጭ ያገኘናቸውን በሳምንቱ የተሰሙ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤዛዊት ፍስሐ ነኝ። የኤርትራ ማዕከላዊ ባንክ በሀገሪቱ ውስጥ በግለሰቦችና በተቋማት እጅ የሚገኝ ማንኛውም የናቅፋ ጥሬ ገንዘብ በሙሉ እስከ ሐምሌ መጨረሻ ድረስ ወደ ባንክ እንዲገባ በጥብቅ አዟል። የባንክ ሂሳብ የሌላቸው ዜጎችም አዲስ አካውንት በመክፈት ገንዘባቸውን ማስቀመጥ ይኖርባቸዋል። ከተቀመጠው የጊዜ ገደብ ውጪ ጥሬ ገንዘብን በይዞታ ስር ማቆየት ህገወጥ መሆኑ ተገልጾ መመሪያውን በማያከብሩ አካላት ላይ ጥብቅ ህጋዊ እርምጃ እንደሚወስድ ማዕከላዊ ባንኩ ቢያስጠነቅቅም የሚወሰደው እርምጃ ምን እንደሆነ ግን አልገለጸም። ይህ ውሳኔ መንግስት በምጣኔ ሀብትና በገንዘብ ዝውውር ላይ ለ10 ዓመታት ሲያካሂድ የቆየው ጥብቅ ቁጥጥር አካል ነው። ከ10 ዓመት በፊት ከተደረገው የገንዘብ ለውጥ ጀምሮ ማንኛውም ዜጋ ከባንክ ሂሳቡ በወር ማውጣት የሚችለው የገንዘብ መጠን 5000 ናቅፋ ብቻ ሆኖ እንዲገደብ ተደርጓል። እንደ ሰርግ ላሉ ከፍተኛ ወጪዎች ከተፈቀደው ገደብ በላይ ገንዘብ ለማውጣት ከአካባቢው ባለስልጣናት የፈቃድ ደብዳቤ ማግኘት ግድ ይላል። ይህ አሰራር በሰዎች የዕለት ተዕለት ህይወትና በንግድ እንቅስቃሴ ላይ ከፍተኛ ተጽዕኖ ማሳደሩን የምጣኔ ሀብት ባለሙያዎች ይናገራሉ። በአጠቃላይ አዲሱ መመሪያ ባለፉት ዓመታት በሰዎች እጅ የተጠራቀመውን ገንዘብ ወደ መንግስት መዋቅር ለመመለስ ያለመ ነው። ኤርትራ ጥብቅ የባንክ ቁጥጥር ካለባቸው ሀገራት አንዷ ስትሆን ዘመናዊ አሰራር ባለመኖሩ አብዛኛው ግብይት አሁንም በጥሬ ገንዘብ ይከናወናል። ቻይና በጦርነት ሳቢያ ኢኮኖሚዋ ለወደመው ሱዳን የ50 ሚሊዮን ዶላር ዕዳ ሰረዘች። ሱዳንና ቻይና 344 ሚሊዮን ዩዋን 50 ሚሊዮን የአሜሪካን ዶላር ያላቸውን 4 ከወለድ ነጻ የቻይና ብድሮችን ለመሰረዝ ስምምነት ተፈራረሙ። ይህም በጦርነት ለተዳከመው የሱዳን ኢኮኖሚ አነስተኛ ቢሆንም በፖለቲካው ረገድ ከፍተኛ ፋይዳ ያለው እፎይታ ተደርጎ ተገልጿል። አልጀዚራ እንደዘገበው የስምምነት ፕሮቶኮሉ ሰኔ 21 ቀን 2028 በፖርት ሱዳን በሱዳን የገንዘብ ሚኒስትር ጅብሪል ኢብራሂም እና በቻይናው የጉዳይ አስፈጻሚ ሹጂያን ተፈርሟል። የሱዳን ማዕከላዊ ባንክ የዕዳ ስረዛውን የሂሳብ አያያዝና አፈጻጸም ለመቆጣጠር ከቻይና የፋይናንስ ባለስልጣናት ጋር በጋራ ይሰራል ተብሏል። ይህ የዕዳ ስረዛ የተደረገው የሱዳን ጦርና በፈጣን ኃይሎች መካከል ያለው ግጭት 3ኛ ዓመቱን በያዘበት ወቅት ሲሆን የዜና ወኪሉ የተባበሩት መንግስታት ድርጅት ተመድ ግምትን ጠቅሶ እንደዘገበው ጦርነቱ ኢኮኖሚውን ያደቀቀ፣ በሚሊዮን የሚቆጠሩ ሰዎችን ያፈናቀለ እንዲሁም መሰረተ ልማቶችንና የህዝብ አገልግሎቶችን በከፍተኛ ሁኔታ ያወደመ ነው። የኢራኑ ጠቅላይ መሪ አያቶላ አሊ ሐሜኒ የቀብር ስነ ስርዓት ለ7 ቀናት በኢራንና በኢራቅ ከተሞች እንደሚከናወን ተገለጸ። ባለፈው መጋቢት ወር ሊካሄድ ታቅዶ የነበረው የቀብር ስነ ስርዓት በአሜሪካ፣ እስራኤልና በኢራን መካከል ባለው ጦርነት ምክንያት እንዲራዘም ተደርጓል። የ86 ዓመቱ አሊ ሐሜኒ ጦርነቱ በፈነዳበት የመጀመሪያ ቀን የካቲት 28 በመኖሪያ ግቢያቸው ላይ በተሰነዘረ የጋራ የአሜሪካና የእስራኤል የአየር ጥቃት ከቤተሰቦቻቸው ጋር መገደላቸው ይታወሳል። ከ1989 ጀምሮ ኢራንን የመሩት ሐሜኒ የአገሪቱን ወታደራዊ መዋቅር የቀረጹ መሪ ነበሩ። ይህ የቀብር ስነ ስርዓት ጦርነቱ ከተጀመረበት ጊዜ ጀምሮ ከህዝብ እይታ ተሰውረው የቆዩት ልጃቸው እና ተተኪያቸው ሙጅታባ ሐሜኒ ስልጣን ከያዙ በኋላ የሚከናወን የመጀመሪያው ትልቅ የመንግስት ስነ ስርዓት ነው። የ7 ቀናት የቀብር ስነ ስርዓት መርሃ ግብሩ ከፈረንጆቹ ሐምሌ 3 ጀምሮ በዋና ከተማው ቴህራን የሚጀምር ሲሆን የዓለም መሪዎችና ከፍተኛ ባለስልጣናት በቦታው ተገኝተው ክብራቸውን ይገልጻሉ ተብሎ ይጠበቃል። በመቀጠልም በሐምሌ 4 እና 5 የሟቹ አስክሬን ህዝቡ የመጨረሻ ስንብት እንዲያደርግለት በቴህራኑ ግራንድ ሞሳላ መስጊድ የሚገኝ ሲሆን በሐምሌ 6 እና 7 የሽኝት ሰልፉ ወደ ታዋቂው የሺአ ሃይማኖታዊ ትምህርት ማዕከል ቆም ከተማ ይጓዛል። በመቀጠልም አስከሬኑ ወደ ጎረቤት ሀገር ኢራቅ በመጓዝ በሐምሌ 8 ቀን በናጃፍ ዓለም አቀፍ አውሮፕላን ማረፊያ ይፋዊ አቀባበል ከተደረገለት በኋላ ታሪካዊ በሆኑት ናጃፍ እና ካርባላ ከተሞች የህዝብ የሽኝት ሰልፍ ይካሄዳል። በመጨረሻም በሐምሌ 9
ቀን አስከሬኑ ወደ ኢራን ተመልሶ የሐሜኒ የትውልድ ስፍራና የሺአ እስልምና እጅግ የተቀደሰ ከተማ በሆነችው መሻድ በሚገኘው የኢማም ሬዛ መቅደስ የቀብር ስነ ስርዓቱ ይፈጸማል ሲል አልጀዚራ ዘግቧል። ሰላም ጤና ይስጥልን እንደምንቆያችሁ አድማጮቻችን በ38 ሚዲያ የሚቀርብላችሁ ሳምንታዊ የኪነ ጥበብ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። የኢትዮጵያ ሳይንስ አካዳሚ የሰው ሰራሽ አስተውሎትና የስነ ጥበብ ዕድልና ፈተናዎች በሚል መሪ ቃል የፓናል ውይይት አካሂዷል። በመድረኩ ላይ የተገኙት ታዋቂው የሙዚቃ ባለሙያ ሰርጸፍሬ ስብሐት ቴክኖሎጂው በስራ ላይ ጊዜና ልፋትን የሚቀንስ ቢሆንም ዋናው የፈጠራ ስራ ግን በሰው ልጅ መከናወን እንዳለበትና ኤአይን እንደ ረዳት መሳሪያ ብቻ መጠቀም እንደሚገባ አሳስበዋል። የሙዚቃ ጥናት ባለሙያው መድህን ተሰማ በበኩላቸው የጥበብ ባለሙያዎች የራሳቸውን መሰረታዊ የፈጠራ ክህሎት ማዕከል ማድረግ እንዳለባቸው ገልጸዋል። በሸገር 102.1 ሬዲዮ በተወዳጁ መቆያ ፕሮግራሙ የሚታወቀው አንጋፋው ጋዜጠኛ እሸቴ አሰፋ በብዙሃን ዘንድ የሚናፈቁትን ዝግጅቶቹን በመጽሐፍ መልክ ለአንባቢያን አበርክቷል። በአቀራረብ ለዛውና በአውዳዊ የመድረክ ክህሎት የሚታወቀው የጋዜጠኛው መጽሐፍ ለብርቱ ጋዜጠኝነት የሚከፈል ዋጋና ለአንባቢያን ትልቅ ስጦታ መሆኑ ተገልጿል። ታላያት የተሰኘው አዲስ የሮማንቲክ ኮሜዲ ፊልም በአዲስ አበባ ፍላሚንጎ ህፃናትና ወጣቶች ቲያትር ቤት በደማቅ ሁኔታ ተመርቋል። በእውነት መልቲሚዲያ ተዘጋጅቶ በሞሪያድ ኢንተርቴይንመንት የቀረበው ይህ ፊልም ለማዘጋጀት ከ4.5 ሚሊዮን ብር በላይ ወጪ የተደረገ ሲሆን ስራውም 8 ወራት ገደማ ፈጅቷል ተብሏል። አለምሰገድ ተስፋዬ፣ ናታይ ጌታቸው፣ መኮንን ለአከ፣ አሴር አለማየሁ፣ ክላራ ሙልጌታና ሊና ካሴ የተሳተፉበት ይህ አዝናኝና ቁም ነገር አዘል ፊልም ከሰኔ 25 ቀን 2018 ዓ.ም ጀምሮ በመላው ሀገሪቱ በሚገኙ ሲኒማ ቤቶችና በክልል ከተሞች ለእይታ መብቃት ጀምሯል። በናሙና ገብረየሱስና በህሩ የአብዱ አዘጋጅነት የታተመው ግብርና ማዕድ ታሪካዊ መዝገበ ቃላት ለንባብ በቅቷል። በተስፋዬ ኃይለ ማርያም የተደረሰው የባሻዬ ውጎች አዲስ መጽሐፍ በዛሬው ዕለት የፊርማ ስነ ስርዓት ተካሂዷል። በቀጣይ ወዳገኘናቸው የውጪ የኪነ ጥበብ መረጃዎች የአውሮፓና አሜሪካ የጥበብ ገበያዎች እንደገና በከፍተኛ ሁኔታ በማገገም ላይ ይገኛሉ። በለንደን በተካሄደው የጨረታ ሳምንት የጥንታዊ ስዕሎች ኦልድ ማስተርስ ገበያ አስገራሚ ፍላጎትን ያስተናገደ ሲሆን በሳምንቱ ብቻ ከ101.6 ሚሊዮን ዶላር በላይ ገበያ ተመዝግቧል። ፈረንሳይ የሚገኘው የሄለን ባይሊ ማርሲል ሃግ ጋለሪ የፈጠራ ስራዎች በነጻነት የተንሰራፉበትን የ1970ዎቹን ዘመን የሚያሳይ አዲስ አውደ ርዕይ የከፈተ ሲሆን በለንደን ደግሞ የጋርደን ሙዚየም በታሪክ ለመጀመሪያ ጊዜ በ18ኛው ክፍለ ዘመን የተሳለውንና የጥቁር ብሪታንያ አትክልተኛ የነበሩትን የወጣት ጆን ስቱምሊን ታሪካዊ ስዕል ለመግዛት ትልቅ የገቢ ማሰባሰቢያ ዘመቻ ተጀምሯል። በለንደን ሰርፐን ስታይል ጋለሪ የሰው ሰራሽ አስተውሎት ኤአይ በእይታ ጥበብ ላይ ያለውን ተጽዕኖ የሚፈትሽ አዲስ የቪዲዮ አርትና ዲጂታል ኤግዚቢሽን የተከፈተ ሲሆን በፓሪስ ደግሞ የአየር ንብረት ለውጥንና የተፈጥሮ ጥበቃን በስዕል ለመግለጽ ያለመ የክረምት የጎዳና ላይ ስዕል ስትሪት አርት ፌስቲቫል በድምቀት ጀምሯል። ለዚህ ሳምንት ያዝንላችሁ የኪነ ጥበብ መረጃዎቻችን ይሄንን ይመስሉ ነበር። መረጃዎችን ወደ እናንተ ያቀረብኩላችሁ እኔ ጽዮን ወርቁ ነኝ። እስከ ሳምንት መልካም ሳምንት። ጤና ይስጥልኝ። ከ38 ሚዲያ የሳምንቱን አንኳር ስፖርታዊ መረጃዎች እንደሚከተለው እናቀርባለን። ከመረጃዎቹ ጋር ዳና ቱሪ ነኝ። ሳምንታቱን ያሳለፈው የ2026 ፊፋ ዓለም ዋንጫ በአሁኑ ሰዓት በአሜሪካ፣ ካናዳ እና ሜክሲኮ አስተናጋጅነት በደመቀ ሁኔታ እየተካሄደ ይገኛል። የመጨረሻዎቹ የ32 ጥሎ ማለፎች ጨዋታዎች ሲካሄዱም ሰንብተዋል። ሲጠበቅ የነበረው ፖርቹጋልና ክሮኤሺያን ያገናኘው የጥሎ ማለፍ ጨዋታ በፖርቹጋል 2-1 በሆነ ውጤት ሲጠናቀቅ ከአንድ ዓመት በፊት በዛሬው ቀን ድንገተኛ ህልፈቱ የተሰማው ዲያጎ ጆታ በብሔራዊ ቡድኑ ጨዋታ ወቅት ታስቧል። ከወሳኙ ድል በኋላ የቡድን ስብስብ ኮከባቸውን ሲያስቡም የጆታ ቁጥር ያረፈበትን ማሊያ በመያዝ የጋራ ፎቶም ተነስተዋል። በዚሁን ጨዋታ ክርስቲያኖ ሮናልዶ በ6 የተለያዩ ዓለም ዋንጫ ጨዋታ ግብ ያስቆጠረ የመጀመሪያው ተጫዋች በመሆኑም አዲስ ታሪክን ጽፏል። በተመሳሳይ በተደረጉ ጨዋታ ስዊዘርላንድ አልጄሪያን በማሸነፍ ከ88 ዓመታት በኋላ ለመጀመሪያ ጊዜ በዓለም ዋንጫ ድል በመቀናጀት ወደ 16 መግባትም ችላለች። ከዚህ ቀደም በዓለም ዋንጫ ጨዋታ ተገናኝተው የማያውቁት ግብጽና አውስትራሊያን ያገናኘው ግብጻዊ መሐመድ ሃኒ በራሱ ግብ ላይ በማስቆጠር 1-1 በሆነ ውጤት በማለቁም ወደ መለያ ምት ቢያመሩም በግብጽ 4-2 በሆነ ውጤት በማሸነፍ 16ን ተቀላቅላለች።
ተቀላቅላለች። ሞሮኮን በመከተል 16ቱን የተቀላቀለች ሁለተኛ የአፍሪካ ሀገር ሆናለች። አርጀንቲናን ከኬፕ ቨርዴ ያገናኘው ጨዋታ 3-2 በሆነ ውጤት ሲጠናቀቅ ሊዮኔል ሜሲ በዓለም ዋንጫ 7ኛ ጎሉን በማስቆጠር ኮከብ ግብ አግቢነቱን እየመራ ይገኛል። ደቡብ አሜሪካዊቷ ሀገር ኮሎምቢያ ኦሪያስ ብቸኛ ጎል ጋናን በማሸነፍ ጥሎ ማለፉን የተቀላቀለች ሌላኛው ሀገር ሆናለች። አፍሪካን ወክለው 9 ሀገራት ጥሎ ማለፉን ቢቀላቀሉም ቀጣዩን ዙር የምንመለከተው ግን ሞሮኮና ግብጽን ብቻ ይሆናል። በዓለም ዋንጫ 16ቱን የተቀላቀሉ ሁሉም ብሔራዊ ቡድኖች ተለይተው ታውቀዋል። በዚህም መሰረት ከዛሬ ጀምሮ 16ቱን ጥሎ ማለፍ መርሃ ግብሮች መካሄድ ይጀምራሉ። የርገን ክሎፕ ወደ ኃላፊነት ሊመለሱ ነው። የጀርመን እግር ኳስ ፌዴሬሽን የአሰልጣኝ ጁሊያን ናግልስማንን የብሔራዊ ቡድን ስንብትም ይፋ አድርጓል። ፌዴሬሽኑም አሰልጣኝ የርገን ክሎፕን በኃላፊነት ለመሾም ንግግር እያደረጉ መሆኑንም አያይዘው ገልጸዋል። የ59 ዓመቱ የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ የሀገራቸውን ብሔራዊ ቡድን ለመረከብ ፈቃደኛ እንደሆኑ ፌዴሬሽኑ በመግለጫው ገልጿል። የአልጄሪያ ብሔራዊ ቡድን አምበልና ወሳኝ ተጫዋች ሪያድ ማህሬዝ ራሱን ከብሔራዊ ቡድን ማግለሉም ተገልጿል። ማህሬዝ ሀገሩን አልጄሪያን በስዊዘርላንድ ከዓለም ዋንጫ ከተሰናበተችበት ጨዋታ በኋላ ራሱን ለመግለል እንደወሰነም ተናግሯል። በ2014 የመጀመሪያ ጊዜ ከብሔራዊ ቡድኑ ጥሪ የደረሰው ሪያድ ማህሬዝ በ119 ጨዋታዎች 40 ግብ ሊያስቆጥርም ችሏል። ማህሬዝ ሀገሩን አልጄሪያን በአምበልነት እየመራ የ2019 አፍሪካ ዋንጫ ማሳካትም አይዘነጋም። የሜክሲኮ ደጋፊዎች ባለፈው የ32ቱ ማጣሪያ ጨዋታ ላይ ተጋጣሚያቸውን በነበረው የኢኳዶር ብሔራዊ ተጫዋች ላይ ሲያደርጉ እንደነበረው ረፍት የማሳጣት እንቅስቃሴ በእንግሊዝ ብሔራዊ ቡድን ላይ እንዳያደርጉት በማሰብ ፊፋ የእንግሊዝ ብሔራዊ ቡድን በሜክሲኮ የሚያርፍበት ሆቴል አካባቢ እንቅስቃሴ ገደብ እንደሚያደርጉም ገልጿል። ይህንንም ተከትሎ በሆቴሉ አካባቢ የመንገዶች መዘጋትም እንዲደረጉም ተገልጿል። የዝውውር ዜናዎችን ስንመለከት የለንደን ክለብ ቶተንሃም ሆትስፐር አስደናቂ ዝውውር እያደረገ ይገኛል። ቶተንሃም የክለቡን የዝውውር ታሪክ በከፍተኛ ሁኔታ በሰበረ 100 ሚሊዮን ፓውንድ ሂሳብ ጣሊያኑን ድንቅ አማካኝ ሳንድሮ ቶናሊን ከኒውካስል ዩናይትድ ሙሉ በሙሉ ማስፈረሙ ተረጋግጧል። ስፐርሶች ሳምንቱ ሙሉ በሙሉ ለዝውውር የዋሉ ሲሆን ከቶናሊ በፊትም ማቴዎስ ፈርናንዴስን ኮስታም በ85 ሚሊዮን ፓውንድ ማስፈረማቸው ይታወሳል። በእነዚህም ሁለት አዳዲስ ተጫዋቾች ቶተንሃም በቀጣይ የውድድር ዘመን እጅግ አስፈሪ አማካኝ ክፍልም ይዞ እንደሚመጣ ይጠበቃል። ቼልሲ አዲሱን አሰልጣኝ ቪዮለንሱን የመጀመሪያውን ፍላጎት አሳክቷል። ጣሊያናዊን ተከላካይ ማርኮ ፔሌስትሪን ከአትላንታ በ47 ሚሊዮን ማስፈርሟል። አርሰናል ቤትም የተከላካይ ክፍሉን ለማጠናከር በክረምቱ ዝውውር በውሰት ያመጣውን ኢኳዶራዊ ኮከብ ፒየሮ ሂንካፔ ከባየር ሌቨርኩሰን በ34.5 ሚሊዮን በይፋ አስፈርሟል።